ይሄን ቆብ ፀሐይ እንዳይመታ አይደለም የለበስኩት። ክርስቶስ በድንግልና ኖረና ምን አደረገ? የሾህ አክሊል አደረገ። መነኮሳት በድንግልና ይኖርና የሾህ አክሊሉ ምሳሌ የሚሆን ቆብ ያደርጋሉ። ይሄ ቀሚሱ ክርስቶስ በዕለተ ዓርብ የለበሰውን ቀሚስ ነው የሚያመለክተው። ቢቻለኝስ ክርስቶስን በሞቱም ልመስለው እወዳለሁ ብሎ ቅዱስ ጳውሎስ እንደተናገረ የቤተ ክርስቲያን ጉዳይ የሚገደው ከቶ ማንም የለም። ሁሉ በየደረጃው ሰክሮ ነው ያለ። አሁን እረፍት ውስጥ ነው። በየመስኩ ሁሉም ሰው እንቅልፍ ውስጥ ነው ያለው። እኔ እኮ መጸለይ ይፈልጋለሁ፣ በእውነት በጣም ነው የምፈልገው፣ ግን አልችልም። ሳምንት እንደጸለይኩ በቃ ያቋርጠኛል የሆነ ነገር፣ እኔ አላውቅም። እኔ እኮ መጾም በጣም ነው የምፈልገው ይላል ብላችሁ አታውቁ? አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬ ላርግና ድግም አይደግመኝም። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል። ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላርግና አይደግመኝም። ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ ነው። ዘመናቸውን በሙሉ መጽሐፍትን ሲመረምሩ የነበሩት አይሁድ እኮ አልጸደቁበትም። 3 ሰዓት አብሮት የዋለው ወንበዴ ግን እነዚያ በ40 ዓመት ያልተጠቀሙትን እሱ 3 ሰዓት ተጠቅሞ ነው የጸደቀ። ከተጠቀምክበት ከ300 ዓመት ጅልነት የ3 ሰዓት ብልህነት ይሻላል። በክርስቶስ ማመን ማለት ለክርስቶስ መሞት ማለት ነው ይላል። አንዳንድ ሰዎች እንደውም ምሎ ይናገራሉ። አይሁድ ክርስቶስን የሰቀልን መስሏቸው ሌላ ሰው በአምሳሉ ሰቀሉ ይላሉ። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። መሻገሪያችን ክርስቶስ ነው። አሻጋሪ መሻገሪያ ራሱ ወደባችንም ኢየሱስ ክርስቶስ ነው። ቤተክርስቲያን ለዚህ ነው ጧት ጧት ኪዳን ስታደርስ ዘኮንከነ መርሶ ሕይወት ሙስና ዘኮንከነ መርሶ ሕይወት ሙስና ከጥፋት አድነህ የሕይወት ወደብ የሆንከን አንተ ነህ የምትለው ለዚህ ነው። አሁን እንግዲህ መርከበኞች ነን ሆናችኋል ብላችኋል አይደል? መርከብ ስታዩ እንግዲህ ወደብ ስታዩ ማን ትዝ ይላችኋል ማለት ነው? ክርስቶስ ትዝ ይላችኋል ነው። ከሕይወት ማይበሉ በዚህ ዓለም ነው የሚመሰለው። በኋላ በደንብ እነግራችኋለሁ። ይሄ ማይበሉ የባህሩ ማይበል በዚህ ዓለም ነው የሚመሰለው። ማይበል አቅጣጫው ወዴት ነው? ሀ ወደ ምስራቅ፣ ለ ወደ ምዕራብ። ወዴት ነው? እንደ ነፋሱ ነው በሉ እንጂ በሉ እንደ ነፋሱ ነው አይደል እንዴ? የዚች ዓለም አቅጣጫው እንዴት ነው? እንደ ነፋሱ ነው። ነፋሱን አይታ ነው ይህች ዓለም የምትነፍሰው። ዘንድሮ አንተ ከተሾምክ አንተን ታድንቀሃለች። በእውነቱ እንደዚህ ያለ መንግስት አይተን አናውቅም ትላለች። የዛሬ 3 ዓመት ሌላ መንግስት ደግሞ ከመጣ ያኛው ሌባ ነበር፣ እንደዚህ ያለ በፀሐይ መንግስት መጥቶልን ደግሞ እንደ ነፋሱ ነው ይህች ዓለም ማለት ነው። እና ሞገዱ ይህንን ዓለም ነው። መረጋጋት የለም። በቃ ባይል መናወጽ ዓለም ውስጥ ሁከት የለም። የእናንተ ህይወት ራሱ እኮ አሁን ሁከት ነው። አሁን ሰው ሁከት ውስጥ ነው። በዚህ አሁን በመጣው በቴክኖሎጂ ዓለም በጣም ብዙ መተግበሪያዎች መጥተዋል አይደል? አፕሊኬሽንስ። ያ ሁሉ በየጊዜው ክሬት የሚደረግ ለምን ይመስላችኋል? ሰውን በደንብ ለማወክ እኮ ነው አይደለም? ነው መርካት አቅቶክ እኮ ነው። አሁን ዩቲዩብ ብቻ ይበቃ ነበር። ፌስቡክ፣ ከዛ ቲክቶክ፣ ኢንስታግራም፣ ሜሴንጀር፣ ቴሌግራም፣ ቫይበር ጨምሩ፣ ኢሞ፣ ከዛ ዋትሳፕ፣ ትዊተር፣ ሌላ በጣም ብዙ አለ ደግሞ ምናምን ስካይፕም ቢሆን ዙም፣ ሌላ ደግሞ የሆነ ነገር በጣም ብዙ ነገሮች ነው ያሉት ማለት ነው። እነዚህ ሁሉ ለምንድን ነው ክሬት የተደረጉት? ሰው እንደማይረካ በደንብ ታውቋል። ስለዚህ 10 ደቂቃ ቫይበር ላይ ትቆያለህ፣ 20 ደቂቃ ቴሌግራም ላይ ትቆያለህ፣ 30 ደቂቃ ዩቲዩብ ላይ ትቆያለህ፣ 5 ደቂቃ ጉግል ላይ ትቆያለህ፣ 15 ደቂቃ ፌስቡክ ላይ ትቆያለህ፣ 20 ደቂቃ ኢንስታግራም ትቆያለህ፣ 20 ደቂቃ ሜሴንጀር ላይ ትቆያለህ፣ 10 ደቂቃ ደግሞ ያው ቴሌግራም ትቆያለህ፣ 20 እናድርገው ደግሞ መልሰን ኢሞ ውስጥ ትቆያለህ። ይሄ ሰውዬ እንዴት ያለ ጭንቅላት ነው ያለው? ከዚያ በኋላ ምንም ሐሳብ የለውም። ሁሉን አግብቶ ሁሉን ፈቶ ያድራል። በቃ እንደዚህ ነው በሐሳቡ ማለት ነው። ሁሉን ጨብጦ አንድም ግን እጁ ላይ የሌለው ሰው ሆኖ ይቀራል ማለት ነው። ዓለም ሰዎችን ልብ ብላችሁ ስሙ። ዓለም ሰዎችን የምትጎዳበት ዋናው መንገድ ምንድን ነው? ማባከን። እስኪ ማባከን ነው በሉ። በደንብ አድርጎ ማባከን ማለት ነው። አንድ ጸሐፊ ስለ መነኩሴ ሲናገር የጻፈው ንገረን። መነኩሴ ማለት ትኩረት ያለው ትክክለኛው ምንድን ነው? ሰው ማለት ነው።
ብሎ ተናግሯል። በነገራችን ላይ መነኮሳት የሚመነኩሱት ለምን እንደሆነ ታውቃላችሁ? ለብዙ ሰዎች የሚመስላቸው ጋብቻ አንፈልግም እኛ ጻድቃን ነን እኛ ቅዱሳን እንደዚህ የሚመስሉ፣ በፍጹም ጋብቻ ኃጢአት ነው። አልወጣንም። ጋብቻ እንዲህ ቤተክርስቲያናችን ወርቅ ቤተክርስቲያን ያለችው እኛስ ጋብቻ ክቡር እንደሆነ ምን እንላለንም ነው እናውቃል። በዕለት በቅዳሴ ነው እንደዚህ የምትለው። በቅዳሴ በየሜዳውም አትድርም እንደዚሁ እየቀለደች እንዲሁ ምን በቃ ክርስቶስ ባልን ይወክላል፣ ቤተ ክርስቲያን ደግሞ ሴቲቱ ትወክላለች። ማግባት እንደ ክርስቶስና እንደ ቤተ ክርስቲያን ሙሽርነት ነው ብላ በኤፌሶን 5 ላይ የምታስተምር ቤተ ክርስቲያን ናት። ጋብቻ ቅዱስ ነው። ሌላው ቀርቶ ክርስቶስ ጋብቻ ባይሆን ይወለድ ነበር። ባይኖር ምን ማለት ነው? ጋብቻ ባይኖር ድንግል ማርያም ባትወለድ ማለት ነው። እሷ በድንግልና ነው የወለደችው። እንዴት ሊወለድ ይችላል? ጋብቻ ክርስቶስ እንኳን ከሰማይ እንዲወርድ ምክንያት ነው። ባይኖር ክርስቶስ አይወለድም፣ እናቱ የትዳር ውጤት ስለሆነች። ታዲያ ለምንድን ነው መነኮሳት የሚመነኮሱት ስትሉት፣ በትክክል ክርስቶስን ማሰብ የሚችሉበት ምን ለመፍጠር ነው? ምን ለምትሉት ከባቢ አየሩን በሉት፣ በቃ እንደዚህ ያለ ማግኘት ነው። በቃ ክርስቶስን ብቻ ማሰብ እንዲቻል። ስታገባ በጣም ብዙ ነገር ነው ያለው፣ ግን አግቡ። ስታገቡ በጣም ብዙ ነገር ነው፣ ግን እያሰብከው ነው መግባት ያለብህ ነው። አሁን እኔ እዚህ ዋልኩኝ፣ ተነስቼ ሂጄ ቤቴ እተኛለሁ፣ ተመስገን። ስነሳ ማንን ነው የማስበው? ክርስቶስን ነው የማስበው። ስትነሳ አንተ ሚስትን ነው የምታስብ። አዎ ታስባለህ ማለት ነው። ውለህ መጥተህ ውለት መጣና ቀጥታ ወደ አልጋ መሄድ ትችላላችሁ? ተመስገን እንዲያውም ዛሬ ራት አልበላ ማለት ትችላላችሁ? አትችሉም። እንዴ አታጫውተኝም እንዴ ትላለች። አዎ አጫውተኝ እንጂ እንዴ ሆቴል መሰለ የምታድረው ሚስትህ እኮ ነው፣ ቁጭ በልና አውራኝ ትላለች። ካላወራት ትቆጣለች። ደግሞ የማውራት ግዴታም አለብህ፣ ለምን አካልህ ናት። ስለዚህ ይሄ እንዴት ሆኖ ይሆናል? ስለዚህ ያገባ ሰው ሚስቱን እንዴት ደስ እንደሚያሰኛት ምን ይላል አለ ቅዱስ ጳውሎስ? ያስባል አለ አንደኛ ቆሮንቶስ ምዕራፍ 7 ላይ። ያላገባ ሰው ግን ክርስቶስን እግዚአብሔር እንዴት ደስ እንደሚያሰኘው ያስባል አለ። ከዚያ የተሳ ሴቷም እንደዚሁ ወንዱም እንደዚሁ ማለት ነው። ስለዚህ አሁን ግን እኔ የምነግራችሁ ጋብቻ ቅዱስ ነው። ክርስቶስ ባርኮታል፣ ቀድሶታል። ተገኝቶ ውሃውን ወይን አድርጎ ራሱ የባረከው ትልቅ የመንግስተ ሰማያት በር ከምስጢራተ ቤተ ክርስቲያንም አንዱ ነው። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ጋብቻ ነው። ያለ ቁርባን የማይፈጸውም ለዚህ ነው። ተጠምቀ ሳትቆር እንደማትቀረው ሁሉ አግብተ ሳትቆር አይሆንም ማለት ነው። ክርስቶስ የሌለበት ትዳር ምንድን ነው የሚባለው? ተራ አጥር ነው፣ ስብሰባ ነው። ክርስቶስ ያለበት ትዳር ነው ትዳር የሚሆነው። ግን የሆነ ሆኖ የምነግራችሁ ባላችሁበት ቦታም ሆነ የግድ መመንኮስ የለባችሁም። ሁሉም እንደተጠራበት ይኖር አይደል? ቅዱስ ጳውሎስ ሁሉ እንደተጠራ ይኖር ብሏል። ትዳር እግዚአብሔር በትዳር አገለግላለሁ ካላችሁ ግቡና ራሳችሁን ጠብቁ። ግን ስትኖሩ ከመባከን ተጠበቁ ነው። ምንም የማታፈሩበት ሜዳ ላይ አትሰማሩ። ምንም የማታፈሩበት ሜዳ ላይ አሁን በጣም አንድ ሰውዬ የተናገረው ነው። አሜሪካዊ ሰውዬ ነው እና አሜሪካ ደነቆረች ብሎ ነው ሰውዬው የሚናገረው። መጽሐፉን ነው ያነበብኩት። በጣም ትልቅ ሳይንቲስት ነው። አሜሪካ ደነቆረች እባካችሁ ተብሏት። ያደነቆራት ደግሞ ሶሻል ሚዲያ ነው ብሏል። ምክንያቱም ሰው በጣም ብዙ እውቀት ሚዲያ ላይ ስለሚያገኝ ያንን እያየ ብዙ የማውቅ እየመሰለው ግን ምንም የማያውቅ ላለመስማትም የሚፈልግ ትውልድ። ለምሳሌ ምንድን ነው የሚለው? እንደዚህ ታውቃለች ስለ ሰርች ላድርገው ነው የሚለው። አያውቅም፣ አያነብም። ሁሉን የማውቅ ይመስል ሁሉ እጁ ላይ ያለ ይመስለዋል። ነገ ግን ምንም የለው። ሌላው ቀርቶ ስልክ እንዴት ያለ ሱስ እንደሆነ ታውቃላችሁ አይደል? ለምሳሌ አሁን ሪከርድ ታደርጋላችሁ። ሪከርድ እያደረጋችሁ ነው፣ ጥሩ ነው፣ እየነቀፍኳችሁ እንዳይመስላችሁ። ግን ሪከርድ ማድረግ ራሱ ግን ችግር እንዳለው ታውቃላችሁ። አይ ሪከርድ ስላደረግኩት ኋላ ተኝቼ ሰማዋለሁ ብሎ የማይሰማ ሰውም ይኖራል። እየተማረ ይቀንሳል የመያዝ አቅሙን። ጓግቶ መዝግቦ ባይምሮ የመያዝ አቅምን ይቀንሳል እሱ ራሱ። እና በጣም አሁን ፈረንጆቹ በጣም ከብዙ በሽታዎች አንድ በሽታ ተደርጎ ፎን አዲክትድ የሆነ ሰው ራሱ አንድ በሽታ ሆኗል። አማካሪ እያስቀመጡ ነው አሁን ዶክተሮችን። እኔ አይቻለሁ ራሱ እንዲያው ብዙ ሀገር እንኳን አልሄድኩም። አንድ ቦታ ብቅ ብዬ ባስ ውስጥ ዝም ብሎ ሰው ኤርፎንና እዚህ ዝንጀሮ ነው የሚመስል ሰው ሁሉ እያደረገ ማለት ነው። ደህና አደራችሁ አይባልም። የኛ ሀገር ሰው እኮ ደህና አደራችሁ፣ ደህና ናችሁ፣ ልጁም ከብቱም ደህና ነው ብሎ ነው የሚንተ ደህና አደራችሁ አይልም። ዝም ብሎ ዝንጀሮ እያለ የሚኖር በጣም ነው የሚያሳዝነው በእውነት ማለት ነው። በጣም ራስ ወዳድ ያደርጋል። እና ከዚህ
ከዚህ ለመውጣት መሻገር አለባችሁ። እንድንሻገር ተነሱ ከዚህ እንነሳ በሉ። እንነሳ በሉ። ተነሱ ከዚህ እንሂድ በሉ። እስኪ ከዚህ ምን እንበል? ከየት ነው የምንሄደው? ከዚህ አሁን ካልኳችሁ ይህን ለመናገር ነው ርዕሱን የመረጥኩበት ምክንያት። ከዚህ መውጣት አለብን። ከዚህ ካልወጣን መኖር አንችልም። ከዚህ በኋላ ጌታችን ኢየሱስ ክርስቶስ የጸሎተ ሐሙስ ዕለት ነው የነገራቸው። መጨረሻ ላይ ሁሉን ነገር አከናውኖ ሲጨርስ ይሁዳ ሰዎቹን ሰብስቦ ሊያስይዘው እየመጣ እንደሆነ አወቀ። ሲያውቅ ተነሱና ከዚህ እንሂድ፣ እስመ ይመጽእ መልአኩ ለዝንቱ ዓለም ወይረክብ ምንተኒ በላዕሌ፣ የዚህ ዓለም ገዥ ይመጣል በእኔ ላይ ምንም አያገኝም እና ተነሱ ከዚህ እንሂድ አለ። የዚህ ዓለም ገዥ ያለው ሰይጣንን ነው። ምንም አያገኝም ያለው ክርስቶስ እንዲሰቀል ምንም የኃጢአት ምክንያት የለበትም። በአንደበቱ ሐሰት የለበትም። በሰውነቱ ክፋት የለበትም። የምኞት ሐሳብ እንኳን የለበትም። ንጹህ መስዋዕት ነው እሱ። ስለዚህ እንደዛ ስለሆነ በእኔ ላይ ምንም በደል አይገኝብኝም፣ እንሂድ ግን ከዚህ አለ። ልብ ብላችሁ ስሙ። እንሂድ ከዚህ እስመ በጽሐ ዘያገባን የሚያስይዘኝ መጥቷልና ይላል። ምን ታያላችሁ? አንደኛ ቸርነቱን ልብ ብላችሁ አስተውሉ። ቸርነቱ ምንድን ነው? ጌታ ይጸልይበት የነበረው የአትክልት ስፍራ ነው። ይሁዳ እንኳን ያንን እየፈለገ ጋሬጣ እንዲግደው፣ እንቅፋት እንዲመታው፣ እንዲሰቃይ አልፈልግም። ራሱ ወጥቶ ከግልጽ ቦታ ላይ ለመያዝ ነው። ሁለተኛ ደግሞ ሁሉን አዋቂ መሆኑን ለማመልከት ነው። አምላክ ነው እርሱ። ሰው የሆነ አምላክ ነው። ሰው የሆነ አምላክ ስለሆነ እንደ ሰውነቱ እየደከመ፣ እንደ ሰውነቱ እየጸለየ፣ እንደ ሰውነቱ እየፈራ እኛን ለማዳን ያደረገው ነው ሁሉ። ግን እንደ ጌትነቱ ደግሞ የተደረገን ነገር ማንም ሳይነግረው ያውቃል። ዮሐንስ ወንጌል ምዕራፍ 2 ቁጥር 33 ላይ እንደተጻፈ ኢይፈቅድ ይንግርዎ ግዕዞ ለሰብእ እስመ ለሊሁ የአምሮ ለሰብእ፣ የሰውን ፈቃዱን ሊነግሩት አይሻም እሱ ራሱ ሰውን ያውቃልና ተብሎ እንደተጻፈ ሳይመረምር ይሁዳ እንደመጣ አወቀ። እንደገና ደግሞ ሶስተኛ የሚሞተው በፈቃዱ እንጂ በግድ እንዳልሆነ ለማስረዳት ነው። ሰውን ለማዳን ስለመጣ በግድ ተጨንቆ፣ አሁን ሌሎች ሁሉ እገሌ ገሌ ማለት ምን አስፈለ? ብዙ የእምነት ድርጅቶች ክርስቶስ በመስቀል ላይ ሆኖ ሲያዩት አቅም የሌለው መስሎ ነው የሚታያቸው። አቅም የሌለው በግድ አይሁድ አሰቃይተው የያዙትን እንዲህ ቀድሞ አሳይቶ አልነበረም ወይ? አላሳየም ወይ? አሳይቷል። ዮሐንስ ወንጌል ምዕራፍ 8 ላይ ተመልከቱ። አስተማራቸው። ምንድን ላይ አስተማራቸው? እናንተ የሰይጣን ልጆች ነው። ኧረ እኛ የእግዚአብሔር ልጅ ነን። የሰይጣን ልጆች ናቸው። እኛ አባታችን አብርሃም ነው፣ ሰይጣን አይደለም። እንዲህ አብርሃምማ ብትሆኑ አብርሃም እንደዚህ አላደረገ፣ እናንተ ግን ልትገሉ ትሻላችሁ አላቸው። አብርሃም አባታችሁ የኔን ቀን ሊያይ አላቸው። ተመልከቱ። 30 ዓመት ያልሞላ ሰውዬ ደግሞ አብርሃምን አየው ትላለ አሉት። ደግሞ ጭራሽ የባስ ብሎ ምን አላቸው? አብርሃም ሳይወለድ እኔ ያለሁ አላቸው። እንግዲህ ይውላችሁ በእውቀት አቅም የሌለው ሰው ማሸነፊያው ምንድን ነው? ዱላ ነው። አንድ ፈላስፋ ምን ብሎ ተናግሮ መሰላችሁ? አንድን ሃይማኖት ብዬ ልቀበለው የምችለው ብሎ 8 መስፈርቶችን ያስቀምጣል። ከዚያ ውስጥ አንዱ ምንድን ነው ይላል? ያን 8 መስፈርት እየዘረዘርኩ ጊዜያችሁን አላጠፋም። ከዚያ 8 መስፈርት አንዱ ምንድን ነው ይላል? በጦርነት ያልተስፋፋ መሆን አለበት ይላል። ገብቷችኋል? ስለዚህ እምነቱ እውነት ሆኖ ሕሊናን አሸንፎ ሳይሆን ሰው ፈርቶ ነው ያመነ ማለት ነው። እንደዚያ ከሆነ እውነት አይደለም ማለት ነው። የተገለጠ እውነት አይደለም። ሰዎች የሃይማኖቱን ውሸትነት በሰይፍ ይጠብቁታል ማለት ነው። ክርስትና ግን እንደዚህ አይደለም። ለዚህ ነበር ጌታ ሐዋርያትን በትር እንዳትይዙ ያላቸው፣ ጫማም እንዳትይዙ፣ ስንቅ እንዳትይዙ ያላቸው ማቴዎስ 10 ላይ በጦርነት አስፋፉት እንዳይባል። ሐዋርያትን ራሱ 500 1000 ማድረግ ይችል ነበር። ብዙ ሰራዊት ሰብስቦ አደራጅቶ ሰው ፈርቶ አምኖ ነው እኮ እንዳይባል ጥቂት 12 ሰዎችን ነው የላከው። ይህንን ያደረገበት ምክንያት ክርስትና በሰላምነቱ ያሸነፈ እምነት ስለሆነ ነው። በሰላምነቱ በእውነትነቱ የረታ እንጂ ወደዚህ አድርጉት ሐሳባችሁን፣ ጊዜያችንም እንድንጠቀም። በሰላምነቱ ያሸነፈ እንጂ በጦር ያሸነፈ፣ በሰራዊት ያሸነፈ፣ በሰራዊት የረታ እምነት አይደለም። እና ጌታችን ኢየሱስ ክርስቶስ ወዶ ነው የሞተ፣ በግድ አልሞተም። 30 ዓመት ያልሞላ ሰውዬ አብርሃምን አየ ሲሉት አብርሃም ሳይወለድ እኔ ያለው ሲላቸው ምን አለ? ወነሱ እብነ ከመ ይውግርወ፣ ሊወግሩት ድንጋይ ያነሱ ይላል።
ሊወግሩት ድንጋይ ያነሱ። ወሐለፈ እግዚእ ኢየሱስ ወታብኦሙ ጌታችን ኢየሱስ ክርስቶስም በመካከላቸው ተሰውሮ አልፎ ሄደ ይላል። ልብ ብላችሁ ስሙ። መያዝ አልቻሉም፣ ሊይዙት ፈለጉ፣ በመካከላቸው አልፎ ሄደ። ብርሃን ነው እሱ እኮ። ለዚህ ነው ዮሐንስ 8:12 እኔ የዓለም ብርሃን ነኝ ያለ። ብርሃንን በበር ዘግተህ አታስቀረው፣ በዓለም ሁሉ ነው የሚመጣ። ክርስቶስን ይዞ ማስቀረት አይቻልም። እንኳን ጥቂት ሰዎች አይሁዳውያን ይቅርና ሞት ይዘው ዘንድ አልቻለም ተብሎ አይደል የተጻፈው? ሞት ይዘው ዘንድ አልቻለም። የሐዋርያት ሥራ ምዕራፍ 2 ላይ ክርስቶስን እንኳን ሰው ሞት ራሱ ሊይዘው አይችልም። እርሱ ሕይወት ነው። ሕይወት ስለሆነ እንኳን እሱን በሱ ያመኑትን ሁሉ ሞት በእነዚህ ላይ ስልጣን የለው። የራዕየ ዮሐንስ ምዕራፍ 20 ላይ ቁጥር 14 ላይ እንደተጻፈ ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጽያ፣ በመጀመሪያዊቱ ትንሣኤ ዕድል ያገኘው ሰው ንዑድ ክቡር ነው፣ ሞት በእነዚህ ላይም ስልጣን የለውም ይላል። ክርስቶስን ተከትለው ልቡናቸውን ያነሱ ሰዎች ላይ በእነዚህ ላይ ሞት ስልጣን የለውም። እንኳን በክርስቶስ ላይ በክርስቶስ ባመኑት ላይ ሞት ስልጣን የለውም። አጋንንት ስልጣን የላቸውም። ሁሉም የሲኦል ደጆች ሁሉ በክርስቶስ ቤተ ክርስቲያን ላይ ስልጣን የላቸውም። ሊያናውጧትም አይችሉም። እሱ የማይናወጽ መሰረታችን ስለሆነ። ታዲያ እንደዚያ ከሆነ ጌታችን ኢየሱስ ክርስቶስ ወዶ ነው የሞተ ማለት ነው። ወዶ ነው የሞተ እንዴ? ሞት የሞተውን የፈረሰውን ሰው በቃሉ የቀሰቀሰ እንዴት በግድ ይሞታል? ባህር የፈራችው እሱ እንዴት በግድ ይሞታል? በባህር ላይ በእግሩ የተራመደ እንዴት ይሞታል? ነፋሳት የሚታዘዙት እሱ እንዴት በግድ ይሞታል? በጨርቁ ደውያት የሚፈሩት 12 ዓመት ደም ሲፈሳት የነበረችው ሴት የክርስቶስ እንኳን አካሉ ልብሱ ግርማ አለው። ልብሱ እንኳን ሞት የሚፈራው ነው። ልብሱን ነክታ ነው ያቺ ሴት ከነበረባት እርግማን የተላቀቀችው። ታዲያ እንዴት እሱ በግድ ሞተ ይባላል? ልጄ እጅህን ዘርጋ እያለ ሽባውን የተረተረ እርሱ እንዴት በግድ ይሞታል? 38 ዓመት የተኛን ሰው አልጋህን ተሸክመ ቁም ያለ እሱን ሞት እንዴት ሊይዘው ይችላል? 30 ዓመት የኖረውን ሰውዬ ማዳን አንድ ነገር ነው። 30 ዓመት ተኝቶ የኖረ ሰው ደግሞ የብረት አልጋ ተሸክሞ መቆም መቻል ደግሞ ሌላ ነገር ነው። በሽተኛ በአንዴ እንደዳነ በሽታው እንደለቀቀው ሸክም መሸከም ይችላል? ለመቆም እንኳን ተደግፎ ነው። ይሄን ያደረገ እርሱ እንዴት በግድ ይሞታል? ለደቀ መዛሙርቱ ስጋን የሚገሉትን አትፍሩ፣ ነገር ግን ነፍስን ከስጋ ከለየ በኋላ ስጋንም ነፍስንም በገሃነም መቅጣት የሚቻለውን እርሱን ፍሩ ብሎ የተናገረ ለእኛ ሕይወትን ትንሣኤን በተስፋ የሰጠን እሱ እንዴት በግድ ሞተ ይባላል? አልሞተም። ስለዚህ ክርስቶስ ተነሱ እንሂድ የሚያስይዘኝ ተቃርቧል ሲል ወዶ ፈልጎ እንደሞተ ለማስረዳት ነው። በፈቃዱ ነው የሞተ። ሞተ በፈቃዱ ሞተ። ዘተውህበ በፈቃዱ ለሕማም፣ በፈቃዱ ወዶ ለሕማም ለሞት ተላልፎ የተሰጠ እሱ ነው። ሞተ ከመ ይሕዮሙ ለምውታን፣ ሙታንን ያድናቸው ዘንድ ሞተ። ሞተ ከመ ይስዓሮ ለሞት፣ ሞትን ይሽረው ዘንድ ሞተ ተብሎ የተነገረለት ኢየሱስ ክርስቶስ ነው። ስለዚህ ከዚህ እንሂድ ተነሱ ያለ ሁሉን አዋቂነቱን ወዶ መሞቱን ለማስረዳት ፍቅሩን ርኅራኄውን ለመግለጥ ከዚህ ተነሱ እንሂድ አላቸው። ከቃሉ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ይሁን። ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይም ስጋዬን ነፍሴን ከስጋዬ ራሴ ልለያት ስልጣን አለኝ፣ ብጉህ ሊታን ብራሄ ወሲማ መልሼም አዋህድጄ ላስነሳት ስልጣን አለኝ፣ አልቦ ዘይሃይደንያ እምዴ ነፍሴን ከእጄ ሊነጥቃት የሚችል ከቶ ማንም የለም ብሎ ተናግሯል። ስለዚህ ክርስቶስ ወዶ ነው የሞተው። ሳያውቅ አይደለም የሞተው። አይሁድ ተሳስተው አይደለም የሰቀሉት። ተሳስተው አይደለም የሰቀሉት ማለት በትክክል ለይተውት አውቀውት ነው የሰቀሉት። አንዳንድ ሰዎች እንደውም ምን ይናገራሉ? አይሁድ ክርስቶስን የሰቀልን መስሏቸው ሌላ ሰው በአምሳሉ ሰቀሉ ይላሉ።
በፍጹም በማያሳስት ምልክት ነግሮቸው እኔ የምስመው ነው ክርስቶስ ብሎ ተናግሮ እሱ ደግሞ እንደማይሸሽ አስቀድሞ ናሁን አርግ ኢየሩሳሌም ወይይዝዎ ለጓለ እመሕያው ወይሰቅልዎ ወአመሳልስት ዕለት ይትነሣ እነሆ ወደ ኢየሩሳሌም እንወጣለን የሰው ልጅንም ይይዙታል ይሰቅሉታል በሦስተኛው ቀን ይነሳል ብሎ ራሱ ተናግሯል። እንዲሰቀል እንዲሞት ትንቢት ተነግሮለታል። ስለዚህ ወዶ ሞተ። የሱ ሞትም ለእኛን ሕይወት ይሰጠን ዘንድ እና እንደዚህ ሲል ምን ማለቱ ነው? ከዚያ በኋላ ዓርብ ተሰቀለ። ከዛ ተመልከቱ ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ስትደርሱ ምን ይላል? ጽኑዕን ከስማነ ሞይክዎ ለዓለም እኔ ዓለምን አሸንፌዋለሁና ጽኑ ይላል። አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። ልብ በሉ ክርስቶስ እየሞተ እንዴት ዓለምን አሸንፌዋለሁ ይላል? መሞቱ ራሱ ማሸነፍ ስለነበረ ነው። እኔ ዓለምን አሸንፌዋለሁ ብሎ ተናገረ። ዮሐንስ ወንጌል ምዕራፍ 17 ላይ ደግሞ ስትናገሩ ወዛቲ ይእቲ ሕይወት ዘላለም ከማይምሩከ ኪያከ ለከ ዘበአማን አምላክ ባሕቲትከ ወለዘፈነውኮ ኢየሱስ ክርስቶስ ወልድከ። የዘላለም ሕይወት ይህች ናት፣ እውነተኛ አምላክ የምትሆን አንተን ያውቁ ዘንድ የላከውን ኢየሱስ ክርስቶስንም ያውቁ ዘንድ የዘላለም ሕይወት ይህች ናት። አያችሁ፣ እሱ ሕይወትን የሚሰጥ ነው ማለት ወዶ መሞቱን ነገረን። ከዛ ምዕራፍ 17 ላይ ጸሎቱን ሲጨርስ እኔ የዘላለም ሕይወት ነኝ ከአባቴ ጋር ብሎ ተናገረ። እኔን ማወቅ የዘላለም ሕይወትን ያሰጣል። ወልድን ያወቀ አብን ያውቀዋል፣ አብንም ያወቀ መንፈስ ቅዱስን ያውቀዋል። አብ ወልድ መንፈስ ቅዱስንም ያወቀ እርሱ ሕይወት አለው። እነሱን ያላወቀ ሰው ሕይወት የለውም ከቶ። ታዲያ እሱ ክርስቶስ ፍጡር ቢሆን ኑሮ እንዴት ሕይወት ሊሰጥ ይችላል? በወልድ ያመነ የዘላለም ሕይወት አለውስ እንዴት ብሎ ይነገራል? ከዛ ምን አለው? አባቴ ወይ የሰጠኝን ሥራ ወአነ ሰባይኩከ ፈጽሜ ግብረ ዘውሃብከኒ፣ የሰጠኝን ሥራ ሁሉ ጨርሼ አንተን አከበርኩህ። አባ ሰባህኒ በስባቴ ሳሎ ምስሌከ እምቅድመ ይትፈጠር ዓለም። አባት ወይ ከዓለም አስቀድሞ ከአንተ ጋር በነበረ ክብሬ አክብረኝ አለ። ተመልከቱ፣ አባት ወይ አለ ከዓለም አስቀድሞ ከአንተ ጋር በነበረ ክብር አክብረኝ አለው። ምን ማለቱ ይመስላችኋል? መጀመሪያ የሰጠኝ ሥራ ፈጸምኩ አለ። አክብረኝ ካለ በኋላ ነገር ግን የምታከብረኝ ክብር የምቀበል ጸጋ የምለምን እንደ ነቢያት እንደ ሐዋርያት እንደ አንድ ግለሰብ ሁኜ ሳይሆን ቅድመ ዓለም ከአንተ ጋር የነበረኝን ክብር ግለጥልኝ፣ ሰው እንዲያውቀው አድርግ፣ ጌትነቴ ይገለጥ ብሎ ነገረ እንጂማ አንተ ክብር ያለ እኔ ደግሞ ከአንተ ክብር የተለየ ሆኜ እንዳልሆን አለና ዝቅ ብሎ ቁጥር 4 ላይ ስትደርሱ ምን ይላል? ወኩሉ ዘዚአየ ዚአከ ውእቱ፣ የኔ ገንዘብ ሁሉ ያንተ ገንዘብ ነው። ወዘዚአከኒ ዚአየ ውእቱ፣ ያንተ ገንዘብ ሁሉ የኔ ገንዘብ ነው አለ። ሰይሱ እኔ እናንተ አንድ ከመይኩኑ አሃደ ብነ ከማነ፣ እኔ እናንተ አንድ ባሕሪ እንደሆን እነሱ ደግሞ በጸጋ አንድ እንዲሆኑ አድርጋቸው አለ። እኛ አንድ ነን ብሎ ከአባቱ ጋር ያለውን የዘላለም ሕይወት አንድነት ነገረን። ስለዚህ ክርስቶስ ሕይወት ነው። ከዛ ምዕራፍ 18 ላይ ቀጥሉ። ምዕራፍ 18 ላይ ስትሄዱ ሰዎች ተሰብስበው ክርስቶስን ሊይዙ መጡ። ይሁዳም አብሮ አለ። ማንን ነው የምትፈልጉ አላቸው። ኢየሱስን፣ የናዝሬቱን ኢየሱስን። እኔ ነኝ ሲላቸው ወደ ኋላ ወደቁ ይላል። እኔ ነኝ የሚለው ለምንድን ነው? በእግዚአብሔር ቤት ውስጥ ወዝ የሚባል ወርድ የለም። ታውቃላችሁ? ከተገኘ ራሱ ኢዝ ተብሎ ነው የሚፈታው። በእግዚአብሔር ፓስት ቴንስ የለም፣ ፕሬዘንት ነው ያለው። ለምሳሌ በመጀመሪያ ቃል ነበረ የሚለው ይሄ ወዝ የሚለው እንግሊዘኛው በጣም ደካማ ነው። ግዕዙ በጣም የሚለው ምን መስላችሁ? ቀዳሚሁ ቃል ውእቱ ነው የሚለው። በመጀመሪያ ቃል ነው የሚፈተው። ነው ውእቱ ነው። ያኛው ግን እንግሊዘኛው ደካማ ስለሆነ በመጀመሪያ ቃል ነበረ። ቃል ነበረ የሚለው ኖሮ ያለፈ አይደለም፣ አሁንም ያለ ነው። ቀዳማዊነቱን ለማመልከት ይቺ ወዝ የእንግሊዘኛዋ ወዝ ሌላ ስለሌላት የአቅሟን ቀድሞም ያለ ነው ለማለት ነው ነበር እንጂ ነበር የሚባል የለም። እግዚአብሔር ሁልጊዜ እኔ ነኝ ነው። አሁን አንተ ሁልጊዜ እኔ ነኝ ማለት ትችላለህ? ትችላላችሁ? አችሉም። ለምን አትችሉት መስላችሁ? ለምሳሌ ላሳያችሁ። 10 እስከ 7 ዓመት እኔ ሕፃን ነኝ በሉ። እኔ ሕፃን ነኝ በሉ እንጂ። በጣም ጥሩ። ከዛ ከፍ ስትሉ እኔ ምንድን ነኝ ትላለህ?
ወጣት ነኝ ትላለህ። ከፍ ብለህ 40 ግባና ምን ትላለህ? እሺ 80 ግቡና ምን ትላላችሁ? ሽማግሌ። ስለዚህ እኔ ነኝ ማለት አንችልም ማለት ነው። ምክንያቱም እኔ ነኝ ማለት ሁልጊዜ በአንድ ማንነት መኖር እንችላለን ወይ ማለት ነው። ትችላለህ? አችልም? አይቻልም። እኔ ዛሬ ጤነኛ ነኝ፣ ነገ ምን ትሆናለህ? አሁን ለምሳሌ ኃያል ነኝ በል፣ ቆይተህ ምን ትሆናለህ? አሁን እኔ ጠግቤ ያለው ቆይተህ ምን ያደርጋል? እግዚአብሔር የሚለወጥ ማንነት ስለሌለው እኔ ነኝ የሚለው በእግዚአብሔር በነገረ እግዚአብሔር ትምህርት በቴዎሎጂ ትምህርት እኔ ነኝ የሚለው ቃል በጣም ኃይለኛ ቃል ነው። የማይለወጥ ማንነት ማለት ነው። የማይለወጥ ክርስቶስ ለምሳሌ እውነት ይባላል። እውነት ማለት ምን ማለት ይመስላችኋል? ትርጉሙ እውነት ማለት የማይለወጥ ማለት ነው። የማይለወጥ ማለት የእውነት ትርጉሙ ይሄ ነው። አፍላጦን ወይም ፕሉቶ ወይም ፕሌቶን በሉት እንዳነባባቸው እነ ሶቅራጥስ እና አርስቶትል እውነት ምንድን ነው እያሉ ዝቅጥ ሲሉ የለም ጌታ እውነት እግዚአብሔር ስለሆነ ተፈላስፋ አታገኘው። ጌታ ለጲላጦስ ስለ እውነት ልመሰክር መጥቻለሁ አለው። ጲላጦስ ብድግ አደረገና እውነት ምንድን ነው አለው። ጌታ ዝም አለው። ምን ማለት ይመስላችኋል? እውነትማ እኔ ነኝ፣ እኔንም እየሰቀልከኝ ነው እያለው ዝም ያለው። እውነትማ እኔ ነኝ እያለው ነበር። እግዚአብሔር እውነት ነው። ለክርስቶስ እውነት ነኝ፣ መንገድ ነኝ፣ ሕይወት ነኝ ሲል እግዚአብሔር ነኝ እያለ ነው። ፍጡር እውነት አይባልም። እውነት የሚባል ስም አይሰጠውም። ፍጡር አምላክ ብቻ ነው። ለሙሴ እግዚአብሔር ምንድን ነው የነገረው? እኔ ነኝ። እስቲ እኔ ነኝ በሉ። አያችሁ፣ እኔ ነኝ። ዘሃሎ ማን ላከኝ ልበል ሲለው እኔ ያለና ምንድን ነኝ ያለው? የሚኖር ነኝ። አልፋ ኦሜጋ ማለት ነው። መጀመሪያውና መጨረሻው ያለና የሚኖር ነው እንጂ የነበረና የሚኖር አይደለም የሚለው። ያለና የሚኖር ነኝ ያለው እኔ ነኝ። ጌታ በባህር ላይ እየተራመደ ሲመጣ ሐዋርያት በማይበል ውስጡ ነው እየተንጓለሉ ሳሉ ማይበሩ እያሰቃያቸው ሳለ ጌታ በእግሩ እየተራመደ መጣ። በእግሩ እየተራመደ ሲመጣ ምንድን ነው ያላቸው ይመስላችኋል? አይዟችሁ እኔ ነኝ። እስኪ በሉ እንጂ አይዟችሁ ምንድን ነው ያላቸው? እኔ ነኝ። እንድታሰምሩባት እኔ ነኝን። እኔ ነኝ ለክርስቶስ ዝም ብሎ ቃል እንዳይመስላችሁ። የዚህ ባህር ጌታ ማንኝ እያላቸው ነው። ምክንያቱም ማይበሉ እያወካቸው እያለ እነሱ የፈሩ ሲጀመር ውሃውን ነው እንጂ እሱን አይደለም የፈሩት። ማይበሉ እያወካቸው እያለ እኔ ነኝ ማለት ነው። ይሄ ይለወጣል፣ መርከቡም ይለወጣል፣ የእናንተ አካልም ይለወጣል። እማልለወጥ እረኛችሁ ግን ማንኝ እያላቸው ነው። እኔ ነኝ። ሌላ ጊዜ በመርከብ ተሳፍረው እየሄዱ እያለ ማይበሉ መርከቢቱን እስኪያሰጥማት ድረስ እሱ ተኝቷል። ተነስቶ ኧረ እባክህ አድነን ብለው ቀሰቀሱት። ተነስቶ እናንተ እምነት የጎደላችሁ ስለምን ትፈራላችሁ? ይሄ ምን ማለት ነው? ለምን ይመስላችኋል? ይሄ ቃል ገብቷቸው ጋር እናንተ እምነት የጎደላችሁ ስለምን ትፈራላችሁ የሚላቸው ለምንድን ነው? ማይበሉን ሊሰጥም እየገነፈለ ነው። መርከቢቱ ልትሰጥም ነው። እምነት የጎደላችሁ ምን ማለት ነው? እየጠፋን ለምንድን ነው የማንፈራው ብትለው ከሱ ጋር እያለን አንጠፋም አትሉም ወይ ነው። ከሱ ጋር እያለን አንጠፋም አትሉም ወይ? እኔ እንደሆንኩ አታውቁም ወይ? ከዛ አይሁድን ደግሞ ምንድን ነው ያላቸው? እኔ እንደሆንኩ ባታምኑ ትጠፋላችሁ። በጣም ነው የሚገርመኝ። ለማያመንክሙ ከመ አነ ውእቱ ትመውቱ በኃጢአትክሙ፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። ምን እንደሆንኩ ባታምኑ ያላቸው ወገኖች? እኔ እንደሆንኩ ባታምኑ ምንድን ነው? እኔ እንደሆንኩ ያዙልኝ። የናዝሬት ሰው እንደሆነ ያውቃሉ አያውቁም? እሺ የድንግል ማርያም ልጅ እንደሆነ ያውቃሉ አያውቁም? የሀገራቸው ሰው እንደሆነ ያውቃሉ አያውቁም? የ30 ዓመት ወጣት እንደሆነ ያውቃሉ አያውቁም? እና እኔ እንደሆንኩ ባታምኑ ምን ማለት ይመስላችኋል? አምላክ እንደሆንኩ ባታምኑ ማለት ነው። እኔ የምትለው ቃል ለእግዚአብሔር አንተ ነህ ነው። አንተ እኛ ነህ አንባልም፣ እሱ ነው። አንተ ግን ያው እስቲ በሉ አቤት። አንተ ግን ያው አንተ ነህ። ምን ማለት ነው? እግዚአብሔር ማለት ምን ማለት ይመስላችኋል? እግዚአብሔር ማለት ነው። ገብቷችኋል? እግዚአብሔር ማለት ምን ማለት ነው? እግዚአብሔር ምናልባት አሁን ይህን ቃሉን መተርጎም ይቻላል በስነ መለኮት ትምህርት አባቶች ያስተማሩትን። ግን የመጨረሻው ስለ እግዚአብሔር የምታውቀው እውቀት እግዚአብሔር እንደሆነ ብቻ ነው የምታውቀው።
እግዚአብሔርን ራሱ እግዚአብሔርን እንደሚያውቅ ብቻ ታውቃለህ እንጂ ስለ እግዚአብሔር አውቆ የጨረሰ ፍጡር አልነበረም፣ የለም፣ ሊኖርም አይችልም። ይህን ነበር ያስረዳቸው። ስለዚህ ጌታችን ኢየሱስ ክርስቶስ እኔ ካንተ ጋር አንድ ነኝ ብሎ ነገረን። ከዛ እኔ ነኝ ሲላቸው እንዳትረሱ፣ ሊይዙት ጎመድ ይዘው ሲመጡ እኔ ነኝ ሲላቸው ይቺ እኔ ነኝ የምትለው ቃል ምን አደረገቻቸው? እንግዲህ እኮ ሰውየውን አይተውታል። ሊይዙት ነው እኮ የመጡ፣ አያዩት ነው። የጨመረው ነገር የለም። ሰራዊቱ ከተፋሉም አልተባለም፣ ዱላም አልያዘም። የጨመረው ነገር የለም። ምን አባታችሁ ነው ልትይዙኝ የመጣችሁም አላለ። ዝም ብሎ ምንድን ነው ያለው? እኔ ነኝ ስላቸው ጣለ። የክርስቶስ እኔነት ሞትን የሚያስፈራ፣ አጋንንትን የሚያስፈራ፣ መቃብርን የሚረታ፣ ሲኦልን የሚበዘብዝ፣ የሞት ደጆችን ሁሉ የሚሰባብር ሕይወት የሆነ እኔነት ነው የእግዚአብሔር ማንነቱ። የክርስቶስ ማንነት እንደዚያ ነው። ለዚህ ነው ቅዱስ ጳውሎስ የባሪያን መልክ ይዞ መጣ፣ ጌትነቱን እንደ መቀማት እንኳን አልቆጠረውም ብሎ የተናገረ። የባሪያን መልክ ይዞ መጣ፣ ግን ጌትነቱን እንደ መቀማት አልቆጠረውም። በባሪያ መልክ ይታያል፣ ግን ንጉሥ ነው። ሰማይና ምድር ሁሉ ጌትነቱን ሲያመሰግኑ ዋሉ። ይሄ አምላክ በዕለተ ዓርብ ተሰቀለ። አሁን አንድ ሐሳብ እስቲ ላስታውሳችሁ። ጌታችን ኢየሱስ ክርስቶስ ዓርብ ጧት ተከሶ ሲቆም ምስክሮቹ ስንት ናቸው? የከሳሽ ምስክሮች ስንት ይመስላችኋል? በጠቅላላ የኢየሩሳሌም ሕዝብ ነው ምስክሮቹ። እርሱ መከላከያ ምስክር አቅርቧል አላቀረበም? እሺ እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ ብሎ ስለ ራሱ ተናግሯል አልተናገረም? ምንድን ነው ያደረገ? ዝም። ከዛ ንጉሱ ምን ብሎ ነው የፈረደ? መጨረሻ ላይ በዚህ ሰው ላይ ምንም በደል አያችሁ? የዝምታውን ኃይል ራሱ አያችሁት? ዝም ብሎ የሚረታ ክርስቶስ ነው። ዝም ብሎ ነው የረታቸው ማለት። አንድ አልተሟገተም፣ ምስክር አላቀረበም፣ ዝም አለ። እንግዲህ ስለ ክርስቶስ ለጲላጦስ ሌላ ያስረዳው ሰው የለም። እኔ በዚህ ሰው ላይ ምንም በደል አላገኘውም። በዝምታው ከሃሊነቱን ገለጠና ከዚያ ሰማይና ምድር ሁሉ የእሱን ጌትነት መሰከሩ። ፀሐይ፣ ጨረቃ፣ ከዋክብት ሁሉ ብርሃናቸውን ገፈፉ። ለእኛ ብርሃንን ሰጥተህ የፈጠርክን አንተ እርቃንህን ልትታይ አይገባም ብለው ለሱ እርቃኑ እንዲሸፈን ከ6 ሰዓት እስከ 9 ሰዓት ድረስ ምን አደረጉት? ብርሃናቸውን ሸፈኑ። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ ምን አለ? ፀሐይ ጸልመ ወርህኒ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ይራዩ እርቃኖ ለዛ አልበሶሙ ብርሃነ። ፀሐይ ጨለመ፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ፣ ብርሃን ያለበሳቸውን ጌታ ራቁቱን እንዳያዩ አለ። እንግዲህ ተመልከቱ፣ ፀሐይ፣ ጨረቃ፣ ከዋክብት ጌታቸውን አወቁ፣ አይሁድ ግን አላወቁትም። ቅዱስ ዮሐንስ አፈወርቅ ደግሞ ምንድን ብሎ የሚናገረው? አለት በክርስቶስ ደም ሲከፈት የአይሁድ ልብ ግን እንደተዘጋዋል አይደለ? እንደተዘጋዋል። አለት ግን የክርስቶስ ደም ጠብ ሲልበት ያን መሸከም አቅቶት ተከፍቷል። እነዚህን ሁሉ ኃይሎቹን መቃብራትን በመክፈት በደሙ ሙታንን በመቀስቀስ ከ500 ብቅ የሚሉ ሙታንን ወይም ከ500 በላይ የሆኑ ሙታንን ከመስቀሉ ስር አስነስቶ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ እነዚያ ከመስቀሉ ስር የተነሱ ባልንጀሮች ዛሬም በከተማ አሉ ብሎ እንደተናገረ የትንሣኤው ምስክር አድርጎ ዕለቱ የእሱ እንደሆነ ለማመልከት ዕለቱን ከፍሎ እስከ 6 ሰዓት ቀን ከ6 እስከ 9 ጨለማ ከዚያ በኋላ ብርሃን አድርጎ ቀንና ሌሊት ራሱ የእሱ ተላላኪዎች እንደሆኑ አሳያቸው። ተቀበረ። ታላላቅ የሆኑ ታላቅ ደንጊያ አምጥተው ዘጉ በመቃብሩ አፍ ላይ። የሮም ወታደሮችን ጠባቂ አድርገው ሾሙ፣ ቆለፉበት፣ በሮም ማህተም አተሙት። የዘመኑን ሕግ ደግሞ እንዳትረሱ በዘመኑ ተልኮ ተሰጥቶት ክርስቶስ ሌላ ጊዜ ደግሞ ጊዜ ከገጠመ ነግራቸው። አሁን ክርስቶስ ለምንድን ነው በመስቀል የሞተ የሚለውን ትንቢት ተነግሯል ከሚለው በተጨማሪ በዘመኑ ያለው ሕግ ለምን እንደተሰራ ነግራቸዋል። በጣም የሚያስደንቁ ፍቅሮችን እሱ ገልጦልናል። ያን ጊዜ እሱን እንተው። በዘመኑ አንድ ወታደር የሆነ ጥፋት ካጠፋ የሚቀጣው በስቅላት ሞት ነው። ልብ ብላችሁ ስሙ። በስቅላት ሞት ነው።
ስለዚህ እንዳትረሱ በስቅላት ሞት ነው የሚቀጣው። አሁን ስለዚህ እነዚያን ጠባቂዎች ተቀመጡ። እነዚህ ጠባቂዎች እንቅልፍ ይወስዳቸው ይችላል አይችልም? ገምቱ። ሊወስዳቸው ይችላል ወይስ አይችልም? አይችልም። ለምን? እንቅልፍ ወስዷቸው አንድ ነገር ከመቃብሩ ቢከሰት ምን ይገጥማቸዋል? ጧት የስቅላት ሞት ይጠብቃቸዋል ማለት ነው። ስለዚህ ነቅተው ነው ሲጠብቁ ያደሩት። ክርስቶስ ግን እንኳን ዘበኛ የሞት አፍም አይዘውም። የሞት ጥርስ እንኳን ነክሶ አላስቀረውም። ከዚያ በኋላ ተነሳ በታላቅ ኃይል። መቃብር ክፈቱልኝ፣ መግነዝ ክፈቱልኝ፣ ድንጋዩን አንሱልኝ ሳይል ተነሳ። ድንጋዩን እንኳን አንከባለው የተገኙት መላእክት ናቸው። በኋላ ለሴቶቹ የከፈቱላቸው ተነሳ። ደቀ መዛሙርቱ በተዘጋ ቤት ውስጥ እንዳሉ መጥቶ ሰላምን ሰጣቸው። የሰላም አምላክ ኢየሱስ ክርስቶስ ለሁላችን ሰላሙን ያድላል።